ሰላም ውድ የኤችጂኤን ቤተሰቦች የዕለቱን ዜናዎች ወደ እናንተ እናደርሳለን። በቅድሚያም የዕለቱን ርዕሰ ጉዳዮችን አስተዋውቃችሁ በአስቸኳይ ፓስፖርት እናሰራላችኋለን በማለት ሰዎችን ሲያጭበረብሩ የተገኙት ሁለት ግለሰቦች በቁጥጥር ስር ዋሉ። በመላው የዓለም ሀገር ላይ ታሪፍ የጣሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ምንም ሰው በማይኖርበት ደሴት ላይ የጣሉት ታሪፍ እያነጋገረ ነው። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3400 ኢትዮጵያውያን ወደ ሀገራቸው ተመለሱ። ከ70 ዓመታት በኋላ በሆስፒታል ማዋለጃ ክፍል ውስጥ በተፈጠረ ስህተት ተለያይተው የነበሩ ቤተሰቦች ተገናኝተዋል። በሰፊው እንዳስሷለን። የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት በፓርላማ ተናገረ። በቴክሳስ ግዛት በኩፍኝ በሽታ የሚያዙ ህሙማን ቁጥር ጨምሯል ተባለ። በየቀኑ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው የኤችጂኤን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የተቃቀስናቸው መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። ውድ የኤችጂኤን ቤተሰቦች እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ወደ መረጃዎቹ እናመራለን። ከ70 ዓመታት በኋላ በሆስፒታል ማዋለጃ ክፍል ውስጥ በተፈጠረ ስህተት ተለያይተው የነበሩ ቤተሰቦች ተገናኝተዋል። ሱዛን የዘረመል መመርመሪያ መሳሪያ ገዝታ ነበር በቤቷ ምርመራ ያደረገችው። ውጤቱን ስታይ ማመን የተሳናት። አሁን በሰባዎቹ አጋማሽ ላይ የምትገኘው ሱዛን ስለ አያቷ ብዙም አታውቅም ነበር። ከአየርላንድ የሚመዘዝ የዘር ግንድ እንዳለ ባስተውልም ስህተት ይመስለኝ ነበር ትላለች። ነገሩን ችላ ብላ ብትቆዩም የኋላ ኋላ እውነታውን ማወቅ አልቀረም። ስለ ቤተሰቧ የምታውቀው ሁሉ ስህተት መሆኑን ደርሳበታለች። በ1950ዎቹ በህፃናት ማዋለጃ ክፍል ውስጥ ከሌላ ልጅ ጋር እንደተለዋወጠች አወቀች። የዘረመል ምርመራ በቤት ውስጥ ማድረግ ርካሽ እየሆነ ሲመጣ የብዙዎችን ትኩረት ስቧል። እንደ ሱዛን ያሉ ታሪኮችም መሰማት ጀምረዋል። ሱዛን በደቡብ ኢንግላንድ ነው የምትኖረው። ከ6 ዓመት በፊት ያልተጠበቀ ዜና ሰማች። አንድ ሰው በዘረመል ውጤቱ ከሷ ጋር እንደሚዛመድ ይነግራታል። በጣም ደነገጥኩ፣ አእምሮዬ ከቁጥጥር ወጣ ስትል ወቅቱን ታስታውሳለች። ምናልባትም ወላጆቿ ሳይነግሯት በማደጎ አሳድጓት እንደሆነም ትጠረጥራለች። እናትና አባቷ ስለሞቱ ታላቅ ወንድሟን ጠየቀችው። እንዛመዳለን ያላት ሰው ያጭበረበረ መሆኑን ነበር ወንድሟ ያሰበው። እናታቸው ሱዛንን እርጉዞና እንደሚያስታውስም ታላቅ ወንድሟ ይነግራታል። ወንድሟ በቁመት ትበልጣለች። ጸጉሯም ወርቃማ ቀለም ከመሆኑ በተጨማሪ ከሌሎች ቤተሰቦች ጋር አትመሳሰልም። ሱዛን በተወለደችበት አካባቢ የተመዘገቡ ልጆችን ዝርዝር አፈላለገች። ከሱዛን ስም ቀጥሎ ያለው ስም ለሱዛን መልእክት ከላከላት ሰው የአባት ስም ጋር ይመሳሰላል። ለሱዛን ዘመድ ነን ብሎ መልእክት የላከላት ሰው ስም ዝርዝር ውስጥ ከሱዛን ቀጥሎ መመዝገቡ አስደነገጣት። አጋጣሚ ሊሆን አይችልም በማለት ከ70 ዓመት በፊት ልጆች ተለዋውጠው መሆን አለበት። አሁን ላይ የዩኬ ብሔራዊ የጤና ተቋም ልጆች ሲወለዱ እግራቸው ላይ መለያ ያስርላቸዋል። እናትና ልጅ አብረው እንዲቆዩም ይደረጋል። በ1950ዎቹ የነበረው አሰራር ግን ከዚህ በጣም ይለያል። ልጆች በትልቅ ማቆያ ውስጥ ስለሚደረጉ ከእናቶቻቸው ጋር ይለያያሉ። የሚንከባከቧቸውም አዋላጆች ናቸው። ሱዛንን የሚወክላት ጠበቃ ራሰል ኩክ ያኔ አሰራሩ አስተማማኝ አልነበረም፣ እንደተወለደች መለያ አልሰጧትም ይሆናል፣ አሊያም መለያው ጠፍቶ የተሳሳተ አልጋ ላይ አስተኝቷታል ይላል። ከ1940ዎቹ መጨረሻ ጀምሮ በዩኬ በድህረ ጦርነት የወሊድ ቁጥር ጨምሯል። የልጆች የማዋለጃ ክፍል ጫና ውስጥም ነበሩ። ሱዛን በመንግስት ሰራተኛ ቤተሰብ ውስጥ አድጋ የብሔራዊ ጤና ተቋም ሰራተኛ ሆናለች። ወላጆቿም በጣም የሚዋደዱ ጥሩ ቤተሰቦች ነበሩ፣ በአቅማቸው ያበረታቱ ነበር ስትልም ገልጻለች። በህይወት ኖረው እንኳንም ይህንን ጉዳይ ያላዩ ከሰማይ ሆነው ይህንን ባያዩም እመኛለሁ ትላለች። ቤተሰቦቿን ማሳዘን ስለማትፈልግ እውነታውን በህይወት ሳሉ ብታውቅ እንኳን እንደማትነግራቸውም ለቢቢሲ ገልጻለች። እውነተኛ ወንድሟን ስታገኘው ቁርጥ እሷን የሚመስል መሆኑም አስገርሟታል። ከእሷ ጋር የተለዋወጠችውን ልጅ ፎቶና የልጆቿንም ፎቶ አይታለች። ከቤተሰቡ ጋር ግንኙነት ለመፍጠር ግን ቀላል አልሆነም። የሥጋ ቤተሰቦቼና ዘመዶቼም ቢሆኑ አብረን አላደግንም።
እህታችን ብለው ላሰቧት ሴት ወገንተኝነት ማሳየታቸውን ግን አድንቃለሁ ስትል ገልጻለች። የስጋ እናትና አባቷ ቢሞቱም እናቷን እንደምትመስልም ተነግሯታል። ምን አይነት ሴት እንደነበረች ማወቅ እፈልግ ነበር ግን አልችልም ትላለች ሱዛን። ነገሩን ከስሜታዊነት ወጥታ ስትመለከተው ባደገችበት መንገድ ደስተኛ ናት። ሱዛን ሆስፒታል ውስጥ ከሌላ ልጅ ጋር በመለዋወጧ ካሳ የተሰጣት የመጀመሪያዋ ሰው ናትም ተብሏል። የብሔራዊ የጤና ተቋም ዘለግ ያለ ይቅርታ መልእክት ልኮላታል። ከገንዘብ ካሳው ይልቅ ስህተት መሰራቱን ማመናቸው ያስደስታል ትላለች። የሆነን አካል ተጠያቂ ማድረግ እንፈልጋለን፣ የኔ ፍላጎት ግን ለጥያቄ መደምደሚያ መልስ ማግኘት ነው ስትል ገልጻለች። የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት በፓርላማ ተነገረ። የመንግስትን ጉዳይ እንጂ ህዝብ የሚፈልገውን እየሰራ አይደለምም ተብሏል። የኢትዮጵያ ቴሌቪዥን በመንግስት ስራ አስፈጻሚ አካላት ጫና ስለሚደረግበት የመንግስት አካላት የሚፈልጉትን እንጂ ህዝብ የሚፈልገው ጉዳይ ላይ አይሰራም የሚል የኦዲት ሪፖርት ትችት ቀረበበት። ትችቱ የቀረበው የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሬዲዮና የቴሌቪዥን ዜናና ወቅታዊ ጉዳዮችና አገልግሎት አሰጣጥና አፈጻጸም ውጤታማነትን በተመለከተ የፌዴራል ዋና ኦዲተር በተቋሙ የ2015ና 16 ዓመተ ምህረት አፈጻጸም ላይ ባደረገው የኦዲት ሪፖርት ላይ ነው። መጋቢት 24 ቀን 2015 ዓመተ ምህረት ከተቋሙ ኃላፊዎችና ከዋናው ኦዲተር መስሪያ ቤት ኃላፊዎች ጋር ውይይት ሲደረግ ነው። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አራሬ ሞሲሳ በሰጡት አስተያየት መንግስት የሚፈልገውን እንጂ ህዝብ የሚፈልገው ሚዲያ ላይ አይውሉም ሲሉም ተደምጠዋል። በመላው የዓለም ሀገራት ላይ ታሪፍ የጣሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድ አስደናቂ ውሳኔን አሳልፈዋል። አሜሪካ ታሪፍ ከጣለችባቸው ስፍራዎች መካከል ሃርድ ኤንድ ማክዶናልድ ደሴትም ይገኙበታል። እኚህ ደሴቶች ሰው አይኖሩባቸውም። ፒንጉዊንና ሲል የተባሉ የባህር እንስሳ መገኛ ናቸው። የዩናይትድ ስቴትስ የንግድ ሚኒስትር ደሴቶቹ ላይ ታሪፍ የተጣለበትን ምክንያት አብራርተዋል። ሃርድ ኤንድ ማክዶናልድ ደሴት ላይ ታሪፍ የተጣለው ሀገራት በደሴቶቹ በኩል ዕቃ የጫነ መርከብ ይዘው እንዳያልፉ ነው ሲሉ ሚኒስትሩ ሃዋርድ ላትኒክ ተናግረዋል። ደሴቶቹ ከአውስትራሊያ 4000 ኪሎ ሜትር ርቀት ላይ ይገኛሉ። የአውስትራሊያ ባለስልጣናት ደሴቶቹ ላይ ታሪፍ በመጣሉ መገረማቸውን አልደበቁም። የአውስትራሊያ ንግድ ሚኒስትር ዶን ፋሬል መቼም ይህ ውሳኔ በስህተት የተላለፈ ነው ሲሉ ኤቢሲ ኒውስ ለተሰኘው ጣቢያ ተናግረዋል። አክለውም የችኮላ ስራ መሆኑን ያሳያልን ብለዋል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ የአውስትራሊያ አካል የሆኑት ሰው አልባ ደሴቶች ላይ እንዴት ታሪፍ ሊጣል ቻለ ሲልም ጠይቋል። አንዳንድ ስፍራዎችን ዝርዝር ውስጥ ካላካተትን አሜሪካ ላይ የበላይነትን መቀዳጀት የሚፈልጉ ሀገራት በዚያ በኩል ሊያሳልፉ ይችላሉ ሲሉ ላትኒክ ምላሽ ሰጥተዋል። ፕሬዚዳንቱም ይህንን ያውቃሉ። ይህ ጉዳይም ያሳስባቸዋል። ዓላማቸውም ይህንን ማስተካከል ነው ብለዋል። ፕሬዚዳንት ዶናልድ ትራምፕ በበርካታ የዓለም ሀገራት ላይ ታሪፍ መጣላቸውን ተከትሎ ባለፈው አርብ የአሜሪካ የአክሲዮን ገበያ ከአውሮፓውያኑ 2020 በኋላ ለመጀመሪያ ጊዜ ከ5 በመቶ በላይ አሽቆልቁሏል። ሀገራት በመርከብ አማካኝነት የንግድ ልውውጥ የሚያደርጉ ሲሆን ከአንድ ወደብ ወደ ሌላኛው የሚያደርጉት ጉዞ ትራንስሺፕመንት ይባላል። ፒው ቻርትቤል የተባለ የህዝብ ፖሊሲ ተቋም አንዳንድ የጥፋት ኃይሎች ይህንን ስርዓት ሊበዘብዙት ይችላሉ ሲልም ገልጿል። መንግስታዊ ያልሆነው ድርጅት እንደሚለው በ100 ሚሊዮን ዶላሮች የሚያወጡት ቱናና ሌሎች አሳዎች በህገወጥ መንገድ ሊተላለፉ ይችላሉ ብሏል። ሃርድ ኤንድ ማክዶናልድ ደሴት ወደ ዩናይትድ ስቴትስ ምን ያክል ምርት እንደሚጓጓዝ የሚታወቅ ነገር የለም። የዓለም ባንክ መረጃ እንደሚያሳየው ባለፉት ጥቂት ዓመታት ከደሴቶቹ ወደ አሜሪካ የተጋዘው ምርት መጠን አነስተኛ የሚባል ነው። በ2022 አሜሪካ 1.4 ሚሊዮን ዶላር የሚሆን ዋጋ ያለው ሰው አልባ ማሽንና የኤሌክትሪክ ዕቃ ከደሴቶቹ አስጭናለች። በትራምፕ የታሪፍ መዝገብ ላይ ከተካተቱ ስፍራዎች መካከልም ብሪቲሽ ኢንዲያና የውቅያኖስ ግዛት ይገኝበታል። ይህ ስፍራ በወታደሮች የተያዘ ሲሆን ለመጎብኘት ፈቃድ ማግኘትም ያስፈልጋል ሲል ቢቢሲ ዘግቧል።
በአስቸኳይ ፓስፖርት እንሰራላችኋለን በማለት ሰዎችን ሲያጭበረብሩ የተገኙ 2 ግለሰቦች በቁጥጥር ስር ውለዋል። በኢሚግሬሽንና ዜግነት አገልግሎት ተቋም አካባቢ በመሆን አስቸኳይ ፓስፖርት አገልግሎት መስጠት ቆሟል፣ እኛ እንሰራላችኋለን በማለት ተቋሙ ለ5 ቀን 20 ሺህ ብር የሚያስከፍለውን 28 ሺህ ብር በመቀበል የተሳሳተ መረጃ በመስጠትና ያልተገባ ክፍያ በመጠየቅ 24 የተቋሙን አገልግሎት ፈልገው የመጡ ደንበኞችን ያጭበረበሩ 2 ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። ተቋሙ ከፌዴራል ፖሊስ ኮሚሽንና ከአዲስ አበባ ፖሊስ ኮሚሽን ጋር በመተባበር የደረሰውን ጥቆማ መሰረት በማድረግ ባደረገው ክትትል ግለሰቦችን ለሕግ እንዳቀረባቸውና ተገልጋዮች የከፈሉትን ክፍያ ማስመለስ እንደቻለም ተናግሯል። የኢሚግሬሽንን አገልግሎት ፈልጎ የሚመጣ ደንበኛም በተቋሙ መረጃ ዴስክ በመቅረብ መረጃዎችን ማግኘት እንደሚገባና የተቋሙን ማህበራዊ ሚዲያ በመከታተል ወቅታዊና ትክክለኛ መረጃን በማግኘት ከአጭበርባሪዎች ራሱን እንዲጠብቅ አሳስበዋል። ዘገባው የአሃዱ ሬዲዮ ነው። በቴክሳስ ግዛት በኩፍኝ በሽታ የሚያዙ ህሙማን ቁጥር ጨምሯል ተባለ። በአሜሪካ ቴክሳስ ግዛት በኩፍኝ በሽታ የሚያዙ ህሙማን ቁጥር የመጨመር አዝማሚያ እያሳየ ነው ተባለ። በበሽታው በምዕራብ ቴክሳስ ግዛት በየካቲት ወር አንድ ታዳጊ ህይወቱን ማጣቱን ያስታወሰው የቢቢሲ ዘገባ አሁን አንድ ተጨማሪ ታዳጊ በኩፍኝ በሽታ ህይወቱን እንዳጣ ገልጿል። የቴክሳስ የጤና አገልግሎት ዲፓርትመንት መረጃ በየካቲት ወር መጨረሻ ያልተከተበ ልጅ በኩፍኝ በሽታ መሞቱን አስታውሷል። በአሜሪካ በ10 ዓመታት ውስጥ በኩፍኝ በሽታ ሞት ሲያጋጥም የመጀመሪያው ነው ብለዋል። የበሽታውን መከሰት ተከትሎ ተቃውሞ የገጠማቸው የአሜሪካ ጤና ሚኒስትር ሮበርት ኤፍ ኬኔዲ ጁኒየር እሁድ ዕለት በቴክሳስ ጉብኝት በማድረግ የሟቾችን ቤተሰብ አጽናንተዋል። በአካባቢው በአብዛኛው ማህበረሰብ የኩፍኝ በሽታ መከላከያ ክትባት አለመከተቡን ገልጸው የኩፍኝ ስርጭት ለመከላከል በጣም ውጤታማ መንገድ ክትባቱን መውሰድ መሆኑን አስገንዝበዋል። በደቡብ አሜሪካ ግዛት በዚህ ዓመት ከ480 በላይ የኩፍኝ በሽታዎች ሪፖርት መደረጉ የተገለጸ ሲሆን በሽታው ወደ አጎራባች ግዛቶች እየተስፋፋ መሆኑን የተነገረው። በመላው አሜሪካ የፈረንጆቹ 2025 ከገባ ጨምሮ ከ600 በላይ የኩፍኝ ህሙማን የተመዘገበ ሲሆን ይህም የአሜሪካ የበሽታ መቆጣጠርና የመከላከል ማዕከል ባለፈው ከመዘገበው 285 ህሙማን ከእጥፍ በላይ መሆኑን ቢቢሲ ዘግቧል። በሳውዲ በአስቸጋሪ ሁኔታ ውስጥ የነበሩ 3400 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3400 ኢትዮጵያውያን ወደ ሀገራቸው መመለሳቸውን ሴቶችና ማህበራዊ ጉዳዮች ሚኒስቴር አስታውቋል። በሳምንት ውስጥ በተደረገ 9ኛ ዙር በረራ የተመለሱት ዜጎች ሁሉም ወንዶች ሲሆኑ ከተመላሾች መካከል 33 ዕድሜያቸው ከ18 በታች የሆኑ ታዳጊዎች እንደሚገኙበትም ተገልጿል። በአራተኛ ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን 50 ሺህ ዜጎችን ለመመለስ ታቅዶ ከመጋቢት 3 2017 ዓ.ም እየተሰራ ባለው ስራ እስካሁን 12317 ኢትዮጵያውያንን ወደ ሀገራቸው መመለስ መቻሉን ከሚኒስትሩ ያገኘነው መረጃ ያመለክታል። ውድ የኤችጄን ቤተሰቦች ለሰዓቱ ያዘንላችሁ መረጃ እኚህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን።